ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም አለው። እግዚአብሔር ይመስገን ሁሉ ሰላም ነው ከኔ ጋር። ከእናንተስ ጋርስ እንዴት ናችሁ? ስራ፣ ጤና ሁሉ ሰላም ሁሉ መልካም በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ አለሁ። ሁሉ ሰላም ነው ከኔ ጋር። ከእናንተስ ጋርስ እንዴት ናችሁ? ሁሉ መልካም ሁሉ ሰላም አለው እግዚአብሔር ይመስገን። እንግዲህ ዛሬ እንደተለመደው መቼም ለዩቲዩብ አዲስ ነኝ፣ ላይክ ሸር ሰብስክራይብ እያደረጋችሁ እንደምታበረታቱኝ አልጠራጠርም። ላይክ አድርጉ እና ዛሬ እንዴት ከቻልሽ ልትሉ ትችላላችሁ። መቼም አንዳንድ ሰዎች ያው የሚያስጠሉ ሰዎችም አሉ፣ ደስ የሚሉ ሰዎችም አሉ። የሰው ልጅ ሲባል ግን ያው የሚያስጠላ አይደለም፣ ግን በጣም የወረደ አስተሳሰብ፣ ለማንም ምክር የማይሰጥ፣ ለማንም ደግነት የማይሰጥ ሰዎች አሉ። እነሱን በጣም ስላስጠሉኝ ነው የእውነት ከምነግራችሁ በላይ በጣም። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ እናንተ የሰው ትዳር ቆይ አይደለም የሰው ትዳር ማፍረስ ጽድቅ ነው እንዴ? እውነት ምን አይነት አይን አውጣ ናችሁ? ምን አይነት አስተሳሰብ ነው? ቆይ እናንተ ቆይ በእናንተ ምክንያት ሰው ተፋታ፣ ሰው ተለያየ እ የእውነት በእናንተ ምክንያት ጓደኛ እንዳይይዙ፣ ባልና ሚስት እንዲጣሉ፣ እንዳይታረቁ በእናንተ ምክንያት ማለት ነው። እኔ ስንቶቹን አየሁ። አሁን ስንት ጓደኛሞች ስንቶቹ ተለያዩ በእናንተ ምክንያት። አረ በጣም ነው የሚያስጠላባችሁ የእውነት እግዚአብሔርን እንደ ያለቀ ጨርቅ ለራሱ በስነ ስርዓት ነው የሚጠቀመው። እናንተ ግን ልክ የወንዝ ውሃ ናችሁ፣ ዝም ብላችሁ የምትሄዱ ማለት ነው። የወንዝ ውሃ ማለት እናንተ ናችሁ። ስታስጠሉ እናትዬ ትሙት። ደግሞ አንተ እንከፍ እበትም ትል ይወልዳል። እሺ ወልዶ መጣል መሰለህ እንደሙያው፣ ማስረገዝ መሰለህ እንደሙያው። የሰው ልጅ እኮ ወልዶ መጣል አይደለም ወልዶ ለመጣልማ እበትም የከብቶች እበትም ወልዶ ይጥላል። በየቦታው እየተንከባለለ ያድጋል። አንተ ምንድነው ፊት 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 ታደርገው? በእናትህ ልጅ ወይኔ የልጅ ፍቅር አለብህ በእናትህ። ሁይ ሳይሆን አይቀርም በእናትህ። በጣም ምኑን ከፍነህ በእናትህ እበት ነው በአጠቃላይ የእውነት። አሁን አንተ ደህና ሰራው ብለህ ነው የምታወራው? ኧረ ወይኔ ወይኔ ወይኔ። እኔ የምልህ ያችኛዋ ልጅ አትወልድልህም እንዴ? አረ በእናትህ ያችኛዋ ትውለድልህ። ተዋት እሷን በቃ። ከአሁን በኋላ የራሷ ላይፍ አላት። ከአሁን በኋላ እንግዲህ አይመለከትህም ስለ ልጁ። ዛሬ አይደለም ማየት ያለብህ ልጅ ድሮ ነበረ። እግርህ እንዳመጣልህ ስትዘል ማለት ነው። የዛኔ ነበረ ማየት የነበረብህ። የዛኔ ነበር መጠየቅ የነበረብህ። ስለዚህ ዛሬ አይደለም ልጅነቱ የሚታየው። ገባህ? ልጅነቱ የሚታየው ዛሬ አይደለም፣ በፊት ነበረ። ገና ሲጸንስ ነበር የሚታወቀው። መንከባከብ የዛኔ ነበረ። ከተወለደማ አሁንማ እናቲቱ አለች፣ በቃ ወልደዋለች። ስለዚህ አጠባችሁም አለበሰችውም አጠበችውም እናት ናት። ስለዚህ አባት ፊት የነበረውን ድርሻህን አልፎሃል ማለት ነው። እኔ ለራሴ እኔ እንደ ሩታ ብሆን
እውነት ለመናገር ታገቢ ለራሱ አላደርስም እኔ እንዴ ማለት ግን እግዚአብሔር ይመስገን እንዳንተ አይደለም ልክስክስ ባል ያለኝ እንዳንተ ልክስክስ አይደለም የኔ ባል። እሺ አንተ ቆይ እኔ የምለው ቆይ ማልንገራህ ግን ከሲች ሌላ ብትከዳ አሁን እቺ ደግሞ ልትሄድ ነው ሌላ ቦታ ነው ወይስ ሁለቱንም ሚስቶች ታረጋቸው አስበህ ነው? አረ ጉድ ፈላ። እየመጣች ተኛ የኛ ቤት ሰፊ ነው አለ ያገሬ ሰው። በእናንተ ምክንያት ማለት ነው። እኛ ትዳራችንን ማጣት የለብንም። በእናንተ ምክንያት ማለት ነው። ማንኛውም ሰው ትዳሩን እያጣ ነው። ስርዓት ያዙ። ደግሞ ልንገርሽ ሩታ፣ አንቺ ደግሞ ዝም ብለሽ ወደዛ ካስወጣሽ አስወጪው፣ አለዛ ደግሞ እንደዚህ መለጣጥፍሽን ወደዛ ጣይ። እጭ 10 ጊዜ እየመጣ የሚለጠፍብሽ ምንድነው? እሱ ቆርጠሽ ወደዛ ጣይውም እንዴ? አባትነቱን በዛው ውጭ፣ አባትነቱን አለቀ። ልጄ ብሎ ተጠግቶሻል እንደ መጀመሪያ ቆይ እንዴ። ስለዚህ አሁን አንቺ በቃ ቁርጥ አድርገሽ በውጭ ማድረግ አለብሽ። እዚህ አለዛ ደግሞ እሱን ቤቱን ልቅቅ አድርገሽ እንደዚህ ቤት ይላል እንዴ? ቤቱን የሚከራየው እሱ ነው እንዴ? የሚከፍለው እሱ ነው የቤቱን ኪራይ? አንቺ አይደለሽ እንዴ? ምን ይቀባጠራል እሳ እንዴ? ምን ይሄን ያህል እዛ ላይ ይደግፉኝ ምንድን ነው? እናንተ ለኛ አታስቡም? ለኦዲየንስ አታስቡም እንዴ? እኛ እናንተ ዝንጀሮ መሰል እንዴ? እናንተን አፍጠር የምናየው በጣም ታስጠላላችሁ። ማርያምን እንዴ! ቆይ የሰው ልጅ ክብርም አለው እኮ ለሰው ልጅ ክብር የሚባል እናንተ ግን አታውቁም። አረ ሲጀመር ምንነታችሁ ለራሱ አያስታውቅም። እና በጣም ታስጠላላችሁ ከምነግራችሁ በላይ በጣም እኔ እንጃ። ትናንት ማታ ደግሞ የለቀቃችሁት ቪዲዮ ሁሌ እኛ ስለምንከታተላችሁ ማለት ነው እንደ ኤቢኤስ የሰው ልጅ ቁም ነገር ያለው ነገር ብንከታተል ያምር ነበር። እናንተን ግን እንደ አይደና እንደ ቁም ነገረኛ አድርገን ስንጠብቃችሁ ማለት ነው። እናንተ የምታመጡት አራር ሚል ወልዶ የሚጣል ነው የሚል የምታመጡት። የኛ ጀግና ደግሞ ማለት ነው የኛ ልጅ አሬ ልጅ ብሎ ሙቷል። በእናታችሁ አረ ሀገር ጉድበል ያገር ሰው እናንተ አባቶቻችን ወልደው ጥለውናል እንዴ? አረ ጉድ ሆይ ያገር ያለህ። እኔ ግን አባቴ ወልዶ አልጣለኝም፣ አሳድጎ ይሄው እዚህ ደርሻለሁ። እናንተ ግን ወልዶ ጥላችሁ እንዳላቅም የሚገርም ነው። በነገራችን ላይ አብርሃም እኮ ከድሮ ጀምሮ ስንት ሴት 4 ሴት ሲያመላልስ ሩታ ጀግኒት ያው ዛሬ ድረስ ደርሳ ነበር። ግን በቃ ካሁን በኋላ ይበቃሻል። እውነቴ ነው። ሁሉም ሰው የሚያዳምጠው የራሱ ነው። ግን በነገራችን ላይ ማለት ነው ኦዲየንሶች ይህን ነገር ስናደርግ ማለት ነው ሁሉንም አልፈን ችለን መጨረሻ ላይ ያፈቀረ ልብ ይከዳል የተባለው ወይም ደግሞ ይጠላል የተባለው እዚህ ላይ ነው። ምክንያቱም እኛ ሴቶች ስንወድም ጥግ ድረስ ስንጠላ ደግሞ ጥግ ድረስ ነው። ገባችሁ? ስንጠላም ስንወድም ልክ የለንም። ስለዚህ ማለት ነው አብርሃም ታጠልታል፣ በቃ በጣም አስጠልታል። ጨርቅ ነህ አንተ አሁን ያለቀ ጨርቅ። ዝም ብለህ ቧሪያ ፍህን ማያልክ ማለት ነው። አታስጠላ። ዝም ብለህ ስነ ስርዓት ይዘህ ያችኑ መጋጃ እንትንህን ያዝና እዛው ልጥፍ ብለህ ተቀመጥ። እሺ ልጥፍ እበት ትል ይወልዳል። ገባህ? እበትም ትል ይወልዳል። ስለዚህ ወልዶ መጣል አይደለም፣ ወልዶ መጣል ሳይሆን
ከመጀመሪያ ጀምሮ ማሳደግ ነው አባትነትን የሚገልጸው። አንተ ደግሞ የአባትነት ድርሻህን አልተወጣም። ዝም ብለህ ከአንዷ ሴት ስትዘል ኑረህ አሁን ልጄ ብትል አይጠቅምህም። ገባህ? ነገ ጧት ለራሱ ልጅህ ቢጠይቅ ማለት ነው ምን እንደምመልስለት አይታወቅም። ስለዚህ ያንተን አይነት ልጅ እንዳንተ አይነት ልጅ ሆኖ ማደግ የለበትም ልጁ። ለኦዲየንስም ለሁሉም ደግሞ አስተማሪ ልጅ መሆን አለበት። እንዳንተ አይነት አባት ቢፈጠርም ባይወለድም ውሀብ ሆኖ ቢቀር ደስ ይላል። ገባህ? እኔ ለራሴ ባሌ እንደዚህ ቢያደርገኝ አለቀውም። እውነቴን ነው የምላችሁ ኦዲየንሶች፣ ከምነግራችሁ በላይ ማለት ነው። በጣም ያስጠላኝ። አረ በጌታ ስም እንደዚህ አይነት ቆይ እኔ አሁን ለራሴ አባቴ ከመጀመሪያ ጀምሮ ያው ስናጠፋም እየተቆጣን ስናለማም ደስ እያለው የፈለግነውን አድርጎልን የፈለግነውን አድርገን ነው እዚህ የደረስነው። ስለዚህ አንተ ደግሞ ያንን ሳታደርግ ስለቀረህ እናትና አባቴ እናቴን እንኳን ለራሱ አባቴ እግሯን እያጠበ ጫማዋን እያደረገ ሻሿን እያሰረ ነው እዚህ ልጅ ሲረገዝ እንደዛ ነው። አንተ ግን እንኳን አይደለም ቀርቶ ማለት ከአንዱ ቤት ትትል ትውላለች የኔ ትንቧለል እንዲያለው ከአንዷ ሴት ስትል ትውላለህ አንተ ማለት ነው። የማንኛው ይሻላል የማንኛው ይሻላል ማንኛው ትሻላለች ማንኛው ትሻላለች እያልክ እየዋልክ ሩታዬ ጋር መተህ ደግሞ ልታላገጥ ጅልህን ሞኝህን አገኘ እዛ ጋር እሷ ሞኝህን እሷ አሻንጉሊትህን እዛው አሻንጉሊት አድርገህ ተቀመጥ እሺ። ስለዚህ አሁን ደግሞ ሩታዬ ማለት ነው ሩታዬ እኔ የምልሽ አንቺ ቆይ ልጁን ቆይ ምን አርግ ነው የምትይው? ወደዛ ምጥቅ አርገሽ አጥውም እንዴ? ምንድነው አንድ አቋም የማይኖርሽ እንዴ? ወደዛ ምጥቅ አርገሽ ጣይ ወደዛ። እሱ ምንድነው እሱ ቆይ በጉልበት ነው እንደሚያምነው? እግዚአብሔርን እውነቴን ነው ሩታዬ እንዴ በጉልበት እኮ ማንኛውም ሰው ጉልበት ይኖረዋል። የእውነቴን ነው ማርያምን። ደግሞ አንቺ ጀግና ሴት ነሽ የምር የሴቶች ተምሳሌት። ማንኛውም ሰው የማይፈቅድለገውን ነገር ማድረግ ማትይች ሴት አንቺ ብቻ ነሽ። እውነቴን ነው። በእርግዝናሽ እኔ ለራሱ ባረገዝኩ ሰዓት እንደዛ ቢያደርገኝ ማለት ነው እኔ ራሴን ስቼ ያው ልጄን ማሳደግ አልችልም እኔም መኖር አልችልም ነበረ። ራሴን አጠፋ ነበር። አንቺ ግን የሴቶች ተምሳሌት ነገ ሌላ ቀን ነው ብለሽ ስላሳየሽን እጅግ አድርገን ነው የምናመሰግነው ሩታዬ። የእውነት አንቺ ወደፊት ሩታዬ ወደፊት አብረሽ ግን የእጅህን ታገኘዋለህ። አይገርምም? ምክንያቱም ግብር አባሮች እነዛ እንደ ውሻ ተከትለው የውሻ ጅራት ተከትለው የሚዞሩት ነገ ጧት ሲጠይቁ ታያቸዋለህ። አይገርምም? ምክንያቱም ነገ ጧት አንተ አንገትን ስትደፋ ምን ያህል እንደሚከዱህ እያወክ ነው። ራስህ ለራሱ እያወክ ነው። አይገርምም? ራስህ ለራሱ እያወክ ነው ይሄን ነገር። ምክንያቱም ነገ ጧት የሆነ ነገር የሆነ ቢያንስ እንኳን የሆነ ነገር ቢደርስብህ ታያለህ። ዝም ብለህ ጠብቅ እንደሚከዱህ ማለት ነው። ግን የመጀመሪያ ሚስት ማለት ነው እህትህም እናትህም አባትህም ወንድምህም ጭምር ናት። እሺ ገባህ? አንተ ግን የድሮ ማንነትህን ስላለቀቀው ማለት ነው ሩታዬ ላንተ መቼም ቢሆን አትገባህም። እና ልጅህን ደግሞ ልጅ አለኝ የምትል ከሆነ ልጅነትህን ድሮ ነበረ መያዝ የነበረብህ፣ ድሮ ነበር ማስተዋል የነበረብህ፣ ዛሬ አይደለም። ቆየ አለፈ፣ ውሃ ወስዶታል። እሺ ያንተን አባትነት። ስለዚህ ሩታዬ የእውነት ልጅሽን በስነ ስርዓት አርገሽ አሳድጊ። ልጅ ወርቅ ነው፣ ከወርቅም በላይ ወርቅ ነው። እሺ ልጅሽ ሀብልሽ ነው። ልጅሽ የአንገትሽ መስቀል ነው። እውነቴን ነው ሩታ፣ በልጅ ቀልድ የለም። በልጅሽ አትደራደሪ። ገባሽ?
ስለዚህ ይሄን ያልኩሽ ምክንያት ትናንትና የለቀቃችሁ ቪዲዮ በጣም አስቀይሞኝ እንደዛ ልጁን እንደዛ ስታሰቃዩት የእውነቴ ነው እግዚአብሔርን እኔ እናንተ በጣም ይገርመኛል። ልጅሽን በስነ ስርዓት ቁጭ ብለሽ ብታሳድጊ ምን አለበት? እውነት ልጅ ካደገልኝ በኋላ የፈለኩትን ባደርግ ምንም አይደንቀኝም። ምክንያቱም አልፈልገውም፣ አይፈልገኝም፣ አለቀ። እንደዚህ እኮ ነው ማለት ያለብሽ አንቺ። ስለዚህ አሁን ሩታዬ ልጅሽን አሳድጊ። ልጅሽ ወርቅሽ ነው። ልጅሽ የአንገትሽ መስቀል ነው። ልጅሽ የአንገትሽ ሀብል ነው። ልጅ ማለት ትልቅ ሀብት ነው። ሩታ በልጅ ቀልድ የለም። በልጅሽ አትደራደሪ። እሱን እንደ ውሻ ከአንዷ ሴት ይዝላል። አንቺ አይመለከትሽም። ስለዚህ ልጅሽ ነው የሚመለከትሽ ካሁን በኋላ ሩታዬ። ገባሽ? እኔ ይሄን ያልኩበት ምክንያት በልጅ መደራደር በጣም ከባድ ነው። እውነቴን ነው። ልጅ የሌለው ሰውስ ምንም አይመስለውም። ግን ልጅ ያለን ሰዎች ማለት ነው ከምነግራችሁ በላይ ስሜቱ በጣም ከባድ ነው። እኔ ደግሞ ይሄ ስሜት የተሰማኝ ወልጄ አርግዤ ስላየሁን ነው። እሺ አንተ እውነት ነው ያላረገዘ ወይም ደግሞ ያልወለደ ሰው እንደሷ እንደ አሻንጉሊት የመሰለው ሰው ማለት ነው ስሜቱ ምንም አይገባውም። ገባህ? ስሜቱ ምንም አይገባውም። ግን ወልደን ስላየ ነው አርግዘን ስላየ ነው ስሜቱ በጣም ይገባናል። እና ለዛ ነው ሩታዬ ልጅሽን አሳድጊ። ከምነግርሽ በላይ ልጅ ትልቅ ነገር ነው። ትልቅ ዋስትና ነው። ትልቅ ሀብት ነው ልጅ። እና እሱን ወልጃለሁ ቢልሽ እንዳትሰሚው። ወልዶ መጣል የከብቶቹ በታል አይደለ? እሱ ወልዶ ይጥላል። ኖርማል ነው። እሱም ወልዶ ይጥላል። ችግር የለውም በቃ። እና ልክ እንደሱ እንደበቱ ስለሆነ አብርሃም እበት ነው በቃ። እንደዛ ተምሳሌት ነው። እና ስለዚህ አንቺ ለልጅሽ መቆም ለልጅሽ መከታ መሆን አለብሽ። እና ይሄን ነው ምልሽ ሩታዬ። በተረፈ መልካም ህይወት ይሁንላችሁ ውድ መዳም ቅመሞች። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ የተሰማኝን ስሜት ነው የተናገርኩት። እወዳችኋለሁ። ባይ ባይ።